እየተፈጠረ ያለው ነገር ግራ ስለገባው እዚህ ቤት ምንድነው እየተፈጠረ ያለው? አንተስ የት ከርመህ ነው? ወንድምህና አባትህ ምንድነው የሚሉት ነገር እውነት ነው? የምሰማው ነገር እያለ በጥያቄ አፋጠጠው። እሱም አዎ የሆነ ችግር ገጥሞኝ እኮ ይሄን 2 ቀን ቤት አላደርኩም። ለዛ ነው ከዚህ ጉድ ያወጣኝ። ይልቅ ተጠየቁ እኔ ጋ ነው በላቸው። ከዚህ ጉድ የምታወጣኝ እኮ እማዬ ነበረች። ገብታ ይሆን? እሷ ነበረች እንደዚህ የሆነ ዘዴ ፈጥራ ካባዬ ጥያቄ የምታድነኝ። እና ተጠየቁ እንዳጋጣሚ ከኔ ጋር ነው የከረመው በላቸው። የሆነ ችግር ገጥሞኝ ነው ለዛ ነው ብሎ አግባባው። በመሃል ጽዮንንና ጓደኛዋን እንዳገተ ትዝ ስላለው መሄድ አለብኝ ብሎ ታጠገቡ ቻው ብሎ ሄዷል። ከገኒ ጋር ዳግም የተባባሉትን ነገር ሁሉ ስላለች እቤት እንዴት ትጠራው ከጠራው በኋላ ደግሞ ማንም ሳያውቅን ያስፈታታለሁ ብሎ ቃል ስለገባላት ያለችውን ነገር ሁሉ መፈጸም አለብኝ ብሎ ቆርጦ ተነስቷል። ገኒዬም በቃ የሆነ ዘዴ መፍጠር አለብኝ እቤት ለምን እንደታሰረ ሁሉን ነገር መጠየቅ አለብኝ ብላ ጠርተዋለች። ዝና እንግዲህ በምሳሌ ድራማ የምናውቀው አብሯቸው በቅርብ ተቀላቅሏል። የቃል እህቴ ነው ፍቅረኛዬ ናት በሚል ሰበብ ከሞባይሉ ፎቶ ደጋግሞ እያየ ቅርብ ነው የማገኝብሽ ቀን ቅርብ ነው እያለ በፎቶዋ በስስት እያያት ነው። ፍቅረኛው ናት እንዴ ወይስ እህቴ ነው ሲል ነው የሰማሁት? ጆሮዬ ይሆን እንዴ? በየት ብሎ በየቱ ደግሞ እህቱ ሆነች። እና አልሙህም በቅርብ አገኛታለሁ እያለ እየፎከረ ወደ አባቱ ዘንድ ሄደ። አባቱ አንዴ የቴሌፎን ስልክ ማውራት ከጀመሩ ማቆሚያቸው ሩቅ ነው። በቃ እሺ ተባብለው ወደ ውጭ ወጡ። በቃ የእህቱ መጥፋት ግራ ገብቶታል። እወጣል ይገባል ውጭ የት ቦታ ፈልጓት የት ብሎ እንደሚፈልጋትም ግራ ገብቶታል። ገኒዬን ተረጋጋ ትገኛለች። ምንድነው እንደዚህ የምትሆነው? ትገኛለች ምንም አትሆንም አለችም። እሷ የውስጧን በውስጧ ስለምታውቅ ዳግምም ሄዶ ሊያስፈታ ስለሆነ ስለምታውቅ ያን ያክል አትጨነቅ ብላ እንዳይጨነቅ ልታረጋጋው ብሞክርም ግን ደግሞ እህቱ ናትና አልቻለም። ከሱ ውጭ ሌላ ማንም የላትም። እናትም አባታቸውም ማንም የላቸውም። እሷ ለእሱ እሱ ለእሷ ካልሆነ በስተቀር በቃ ከጎናቸው ማን ሊሆን ይችላል? እሱ አላገትኳትም አለ ደውዬ ጠይቀው ማን ሊሆን ይችላል እያለ ግራ ገብቶት በቃ እስቲ ወጥቼ ልፈልጋት አለ። ሉሊት እንግዲህ በቅርብ የስራ ባልደረባ ከሆነው ጋር የቤት ውስጡን አጣሪልኝ፣ ከዛ ሲቀጥል ደግሞ ኤፍራታን የሆነ ዘዴ ፈጥረሽ ከቤት አስወጥተሽ በቀደም እንግድነት ቤታቸው ሰድ እንዴት እንዳዋረደችኝ አሳያታለሁኝ እና ከቤት እንድትወጣ እርጅኝ፣ ገንዘብ እሰጥሻለሁ ብሎ የተባባሉትን ቤታቸው በቅርብ የተቀላቀለችውንም ሳይቀር ስልኳንም ምኑንም አጣርቶ ደርሶባታል። አንቺ ያልኩሽን ብቻ አድርጊ እንጂ ቤት ውስጥ አብራችሁ የምትኖር በቅርብ የተቀላቀለችውን ሳይቀር ስልክ ተቀብያታለሁ። በደካማ ጎኗ እየገባሁኝ መረጃ እንዲታመጣልኝ ነው ማረጋት። ይልቅ ቶሎ በይ ፈጠና አድርጊው ያልኩሽን ነገር አድርጊ ብሎ አደራ ብሏታል። እሷም እንደዚህ የዋዛ አይደለህምና እንኳንም ማገኛት በቃ እንደዛ ከሆነ ለእኔ አታስብ ችግር የለውም የኤፍራታን ነገር እኔ ጨርስልሃለሁኝ ተባብለው ተለያዩ። ቤት ውስጥ ዘበኛው ተመልሷል። ቤት ውስጥ ሲመለስ ስልክ እያወራች ነበር ያችው በቅርብ የተቀላቀለቻቸው ስለ የሆነ መረጃ ከነ ሉሊት በሉሊት ምክንያት ቤት ውስጥ ብትመጣም እንኳ ከዛ ቤተሰብ የተንዣበበች የሆነ ችግር መፍጠርና የሆነ ነገር እንደፈለገ ታስታውቃለች። ስልክ ተደውሎ አልመቼ ብሎ ነው ያፈለግኩትና እንዳሰብኩት ነገር አልተሳካልኝም፣ ተረጋጋ እና በቅርብ ስራው እንደሚጀምር እነግርሃለሁኝ እያለች ከበስተጀርባዋ ሌላ የሚያግዛትና የቤተሰቡን መጥፎነት የሚፈልግ ሰው እንደሚረዳት እያወራች ነበር። ዘበኛው ሲመጣባት ድንግጥ ብላ የት ጠፍተህ ነው ብላ ለመቆጣጠር ሞከረች። እሷም ቢሆን ዘበኛውን እንደዚህ እንደቀላል ዘበኛ እንዳልሆነና ከበስተጀርባው በጣም ከባድ ሰው እንደሆነ አጣርቼ ደርስበታለሁ ስላለችው አጣርተሽ አልደረስሽም እንዴ? እስከ ዛሬ አጣርቼ ደርስበታለሁ አላልሽኝም ነበር? ምንድነው 10 እየመጣሽ እዚህ እየተገተርሽ የምትጠይቂኝ? ስራዬን ልስራበት፣ አስቸኳይ ነገር ገጥሞኝ በዛው ወደ ውጭ ወጣሁኝ፣ በዛው ቀረሁ፣ አለቀ። ምንድነው የሚያጨቃጭቅሽ ብሎ ድፍና አድርጎ ዘግቷታል። እሷም ለጥያቄዋ መልስ ስላላገኘች እየተበሳጨችም ቢሆን ወደ ውስጥ ገባች። ገንዬ ሽርን ጉድ እያለች ነው። በቃ ልጇ ተሻሽሎላታል። በፊት እኮ ዱርዬ ሆኖ ተው የተባለውን ነገር ሁሉ አያደርግም ነበር። አሁን ልጅ ጀግና ከሆነልኝ እያለች እንደተባለውም ከቤት ውስጥ መጣ። ገንዬ ምን ፈልገሽ ነው የጠራሽኝ? አለ አቤል። የኔ ልጅ እስር ቤት መጥቼ እኮ ሰላም ባልልህና ባልጠይቅህም እውነቱን ካንተ አንደበት ልስማው ብዬ ነው አለ።
አለችው። እሱም ቢሆን አረ ምንም ችግር የለው። ከዛ ሲቀጥል ደግሞ የቤተሰቡን ነገር ታውቂ የለ እኔን አላምን ብለው እውነት ጽዮን ደፍሯታል ብለው እስር ቤት ሲወረውሩኝ እያየሽ አይደል? ምንም ችግር የለ፣ ሁሉም አልፏል። ግን የበፊቷ አቤል አሁን የለም፣ ሁሉም እንደዚህ ረግጦኝ አይቀርም እያለ ተመልሶ ወደ ውጭ ወጥቷል። እና እንዲወጣም ደግሞ እንትን ብሏል፣ ናታ አስጠንቅቆታል። ስልክ ከተደወለላት በኋላ ቃል መፈታቱንና መለቀቁ ደስ ብሏት ፊት ለፊቷ ያገኘችውን ሰው ሰላም ማለት ጀምራለች። የቃል እህት ከደስታዋ ብዛት ኤፍራታ ካጠገቧ ሆና ምንድነው እንደዚህ የሚያሳብድሽ የሚያስጮህሽ ብላ ስትጠይቃት ቃል እኮ ደወለልኝ እየመጣሁ ነው አለኝ፣ እየመጡ ነው ከጽዮን ጋር ብላ ያለውና የተፈጠረውን ነገር ነገራቻት። እሷም ቢሆን ደስ አላት። ያለ መክበይ ያለ ምንም ጥፋት አጥፍተሻል እያልሽ ጉሮሯን ስታቂያት የነበረችውን ልጅ ከኋላሽ ይቅርታ ጠይቂያት ብላ ሰራተኛዋን በአንቺ ምክንያት ነው ወንድሜ የጠፋው እያለች ስታሰቃያት ስለነበር ይቅርታ እንዲጠይቅ አረገቻት። ግን ደግሞ ይቅርታ የምጠይቃት ወንድሜ መጥቶ እውነቱን ሲናገር ነው እንጂ እኔ እንዲህ በቀላሉ ይቅርታ አልጠይቃትም ብላ አሻፈረኛለች። ጽዮንና ጓደኛዋ አብራት የታገተው ተያይዘው መጡ። ሉሊትም አብራት የተቀላቀለችውም የሉሊት ጓደኛ ባንድ ላይ ሳሎን ቁጭ ብለው ገንዬ ጽዮንን ፊት ለፊቷ ስታያት አላስቻላትም እና ልልታዋን አቀልጣ ወይት ጠፍተሽ ነው? ምንድን ነው? የት ነሽ? እንዴት ሆነ? በሰላም መጣሽ ብላ አቅፋ እንኳን ሰላም መጣችሁ ብላ ወንድምሽ ሲፈልግሽ ነበር፣ ወንድምሽ ቤት መሄድ አለብሽ እና ወንድምሽ ተረጋግቶ እንዴት ተገኘ ነገሪው እንዴት ተገኘሽ መናገር አለብሽ ብላ ወንድሟ ቤት ላከቻት። እንግዲህ ከወንድሟ ቤት እነ ኤፍራታ ቤት ሁላቸውም ተሰብስበው መጥተው እህትዬቱም ወንድሟን ፊት ለፊቷ ስታይ ደስ ብሏት እንኳን ሰላም መጣችሁ እየተባባሉ የተፈጠረውን ነገር ማነው እንደዚህ በስተጀርባ ሊያግታችሁ የቻለው እያለች በጥያቄ አፋጠጠቻቸው። እሳቸውም ይሁን አትጨነቂ፣ እኔ በበኩሌ ከኋላ በዱላ መተውኝ ነው። ጽዮንን ግን በቀኑ ነው ያፈናት። ምን ተፈጥሮ ነው? መቼም በቀኑ ቢሆን የሆነ ሰው ሳታይ አቀሪም ምንድን ነው ነገሩ ብላ በጥያቄ አፋጠጠቻት። እሷም ቢሆን ጽዮን የምታውቀው ነገርና ያገታት ሰው ማንነቱን ጠንቅቃ ብታውቅም እንኳ በራሷ መንገድ ለመበቀል ነው እንጂ ያሰበችው ነገሩን አፍረጥርጣ እከሌ ነው ያገተኝ ብላ መናገር አልፈለገችም። በቃ ዝም ማለት ነው የምፈልገው፣ ካልሆነ እኮ ቤተሰቡ በሙሉ ይጨርሳል ብላ አስባለች። ሁሉንም ነገር ዲሌት አድርጋ ገኒ መፈታታቸውን አስባ እራት ግብዣ ላዘጋጅታለች። ከዛ በተረፈ ገንዬ ቤት ውስጥ ዲያኔ ሲመጣ ጎበዝ የኔ ጀግና ልጅ እያለች ደስ ብሏት በቅፉ አስገብታ ለመጀመሪያ ጊዜ ነው። ያው ዱርዬ ስለነበር በቃ ማሳደጌ ከንቱ ሆነ፣ መልፋቴና መድከሜ ከንቱ ሆነ ብላ በልጇ ላይ ተስፋ ቆርጣ ነበረ እና አሁን ላይ ተስተካክሎ እናቱ ያለችውን ነገር ሁሉ መፈጸሙ ደስ ብሏታል። ፊት ለፊታቸው የተቀመጡ ሉሊትና የሉሊት ጓደኛ ምን አድርገው ነው ደግሞ ከመቼ ወዲህ እንደዚህ የኔ ጀግና ብላ ስቃ የምታቅፈው እያሉ በቅናት ተንጨርጭረው ካጠገቡ ብድግ ብላ ሄደች። ምንም ይፈጽም አንቺ ነገረኛ፣ ዝም በይ እስኪ፣ ምንም ያድርግ ልጅ ስለሆነ ብቻ አቅፋዋለሁኝ እያለች ሉሊትን በሆነ ባልሆነው በመካከል ጣልቃ እየገባች የተፈጠረውን ነገር ሰምታለች እኮ። ግን ያው አለ አይደለ፣ ቢሆንም ያው ከገኒ ጋር ማትከንና ማብሸቅ ስለምትፈልግ ምን እንደው ምክንያቱ እንደ አዲስ መስማት ፈልጋለች። ግን ገንዬ እንዲሁ ዋዛ አልነበረችም። እናርፈሽ ተቀመጪ፣ ከልጄ ላይ አናት ላይ ወረድ በይ ብላታለች። የሉሊት ጓደኛ ተብዬዋ ነገር መጫር ሆነ ስራዋ። በቃ ሉልዬ እንትና ማን ነው ገንዬና ልጇ ቁጭ ብለው እንዴት እንዳስፈታቸው ከማንም ሳያየትና ማን ሊያግታት እንደቻለ ሁሉንም ነገር በሚስጥር እያወሩ እያለ ሰማቻቸው። ስልክ እያወራኝ ስለነበር ስልክ ማውላቷን ጥጣ ለካ የታሰራትም እናንተ ታውቃላችሁ ማለት ነው፣ ያገታትንም እኔማ ጉድ ነው ምሰራችሁ ብላ ሁሉን ነገር ሰምታቸው አገሯ ማን ነው ብለው እራት ግብዣውን ለመጋበዝ ሁላቸውም ተሰብስበው እንግዲህ ገኒ እንትና ጽዮን ደግሞ ለቃል የሆነ ደስ የሚል ጥሩ እይታ ይኖራታል እና ምክንያቱም ፊት ለፊታቸው ቤተሰባቸው ፊት የራት ግብዣውን ለእኔና ላንተ እኮ ነው ራት ግብዣ የተዘጋጀው እያለች ወንድሟንም ሳትፈራ ኤፍራታ ራሱ ምን ሆና ነው ጽዮን ከወንድሟ ፊት እንኳ ቢያንስ ራሷን መቆጣጠር አቅቷት ነው ስለ ቃሉማ የተሰማት ነገር አለ እያለች በውስጧ እኔ አልሄድም ከያፌት ከልጇ
ከህፃኑ ልጅ ማለት ነው። ያፌት ስትባሉ ደግሞ ያ የድሮ ያፌት ያ ትልቋ ያፌት አይደለም። ያፌት በመሀል እንደዛ ስለተጎዳና ስለጠፋ የመጀመሪያው ምዕራፍ ላይ ህፃኑን ልጅ ያፌት ብለው ነው ስም ያወጡለት። እና ያፌት ትንሽ ስለታመመ እኔ ቤት እቀመጣለሁ፣ እናንተ ሂዱና ገንዬንም ያለውን ነገር አስረዷት፣ እራት ግብዣችሁንም ተጠቀሙበት፣ ሰላም በሉልኝ ብላ ልካቸዋለች። ነገር የቆረቆረችው አጅሪት የእህቱ ጉዳይና በእህቱ ሆዲ ውስጥ ያለው ጽንስ ስላሳሰበው ማን እንዳገተው የሆነ ፍንጭ እንድትሰጠኝ ይፈልጋለሁ ብሎ ሊያወጣጣት ሞክሮ፣ እህቴ የኔ ውድ እንዴት ነሽ? አሁንስ ተረጋጋሽ? ይልቅ ንገሪ፣ ወደ ኋላ ዞር በይና አስቢና ማን እንደሆነ ንገሪኝ፣ ያገተሽ ሁሉንም ነገር ንገሪ። በዛ ላይ ደግሞ አንቺ ቀን ላይ ነው የታገሽው። ቢያንስ እንኳ እሱ ያው ሌሊት ነው ማታ ነው ዱርዬ ነው አይታይም ይባል፣ አንቺን እኮ ቀን ላይ ወስደው ነው በዘዴ። ስለዚህ ማንነቱን በደንብ ታውቂያለሽ እና ንገሪኝ እያለ ሊያወጣጣት ቢሞክርም እንኳ እሷ ሁሉ ነገሩን ታውቃለች። ግን ደግሞ ይገለዋል፣ ወንድሜ ሰው ጋር ይጣላል ብላ ተጨንቃ እኔው በራሴ መንገድ ይበቀለዋለሁ እያለ ሳትናገር ስቀር በፊት አዳምጣቸው ስለነበር ገኒና ልጇ ሲያወሩ በመሀል ገብታ በቅርብ ቤታቸው የተቀላቀለቻቸው ከውጭ ሀገር መታ ሉሊት ጓደኛዬ ናት ያለቻት ስሟን ጻፉልኛል። እሷ እኔ ግን አውቃለሁ አለች አፏን እያሾለች። ናታም ደንገጥ ብሎ እንዴ ሜርሲ ሜርሲ ይኸው መጣች እቺ ምላሴ ላይ መጣች ስሟ ማለት ነው። ምን ነው ብታውቂው መርሲ ማለት ስላገታ ሰውዬ እያወቅሽ ነው ዝም ያልሽው? እኛ እንደዛ ስንፈልግ እኔ አውቃለሁ እኔ እነግርሃለሁኝ እሷ የምትነግርህ አይመስለኝም ብላ ጽዮንም እውነት የምታውቀው ነገር አለ እንደ እያለች በውስጧ እያሰበች እና እየተጨነቀች ገንዬም እንግዲህ ይህንን ከልጇ ጋር ይህን ነገር ማስፈታቷንም ማወቋንም ካወቀ ይቆጣኛል በሚል ሁለታቸውም አፋቸውን ከፍተው ልትናገር ነው አትናገርም እያሉ ድራማው ያልቃል። እንግዲህ ይቺ ሶኬት ተብዬዋ እንግዲህ ልትናገር እያሽኮበኮበች ድራማው ያልቃል። እና ውድ ቤተሰቦችዬ የሐረግ ድራማ እንግዲህ ትንሽ ትንሽ እየተሻሻለ ነው። እስኪ ደግሞ ቀጣይ ጥሩ ይሆናል የሚል ተስፋ አለን። እንዲህ ዛሬው ባይሆንም ኔክስት በሌላ ፓርቲ ይዤላችሁ እስከምመጣ መልካሙ ሁሉ እመኛለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሸር አድርጉ። ባይ ባይ ቻው።